ሰላም እንዴት ዋልክ ወንድሙ? ይሰማል? ሰላም እንዴት ነህ? ሰላሙ ይሰማል አለን። ጥያቄ ነበረኝ። እሺ ነብዩ መሐመድ ተአምር ሰርተው ያውቃሉ? አዎ በጣም ብዙ። ቁርአኑ ላይ ግን ታዲያ አንተ አስፈራሪ ብቻ ነህ እያለ ሜንሽን የሚያደርጉ ብዙ ቦታ ላይ እንዴት አይጋጭም? ከሱ ጋር አይጋጭም። ያ ማለት እነሱ የፈለጉት ከራስህ ተአምር አምጣልን እያሉ ነበር ሰዎቹ። እስኪ ተአምር ስራልን ይሏቸዋል። እኔ ደግሞ ከጌታ ዘንድ የሚመጣልኝ ጋር በማስተላለፍ የማስፈራራ ከጀሃነም የማበስር በጀነት እንጂ ሌላ አይደለሁም። ያን የሚያመጣ አምላክ ነው ብለው ለማስተላለፍ ነው እንጂ አልሰሩም ማለት አይደለም። እንደሰሩ በገሃድ ያዩ የመሰከሩ በሐዲስ ላይ ተቀምጠዋል። ከ1000 በላይ ተአምራቶችን ሰርተዋል እርሳቸው። ሌላ ጥያቄ ያለለ? እሺ ሰለሞን እሱ የት ነው ያለው? አሁን እዚህ ነው ያለሁት። ቅድም እዛ ነበርኩ። አልተሰለኝም እንዳልኩ ቁርአን ላይ ሚራክል አሳየን ሲሉት አንተ አስፈራሪ ብቻ ነህ ብሎ እዛ ይናገራል ቁርአን ላይ። ስለዚህ ሚራክል ሰራ ከሚለው ጋር አይጋጭም ወይ? አይጋጭም። እኛ ማለት አንተ አስፈራሪ ብቻ እንጂ ኢንአንተ ኢላ ነዚር ማለት ነቢዩ ሰለላሁ ዐለይሂ ወሰለም እነዚያን ተአምራቶች እኔ የማደርጋቸው አይደሉም፣ አምላክ ነው የሚያደርጋቸው፣ ከአምላክ የሚመጡ መሆናቸውን ለማመላከት ነው። ገብቶሃል? እርሳቸው ምንድን ነው በሰዓቱ ያላቸው? አድርስ የተባልኩትን አድርስ፣ ያ ነው መልእክቴ። ተአምራቶችን አድርገዋል ወይ ታዲያ? እንደዛ ከሆነ ከተባለ አዎ አድርገዋል። ያደረጉትን ተአምር እናሳየህ ትፈልጋለህ? እናሳየህ ያደረጓቸውን ተአምራቶች አስቆጥረህ። ያደረጉትን ተአምር ማየቱ ሳይሆን ከዚህኛው ጋር ይጋጫል። ተአምር አድርግ ሲሉት እንዲህ እንዲያደርግ ያለው ወይ ደግሞ እንዲህ ነው ለምን አይልም? አንተ አስፈራሪ ብቻ ነህ ለምን ይለዋል? ብዙ ቦታ ላይ ነው ሜንሽን የተደረገው። ከፍተመት እንችላለን ቁርአን ላይ ናቸው። ተአምሩ የአምላክ አስፈራሪ ብቻ ነህ ነው የሚለው። ብቻ ይላል። ብቻ ስለተባለ ሌላ ነገር አያደርጉም ማለት አይደለም። ለምሳሌ ዒሳ ዓለይሂ ሰላምን በሱረት ዙኽሩፍ ላይ ኢን ሁወ ኢላ ዐብዱን ይላል። ባሪያ ብቻ እንጂ ሌላ አይደለም ይለዋል። ዒሳ ባሪያ ብቻ ነው? ላ አይደለም። ነቢይ ነው አይደለም ዒሳ። ሰለሞን ሄሎ ከኔ ጋር ከሆንክ እየመለስክ በጣም ጥሩ። ባሪያ ብቻ ነህ ሲለው ከባርነት ውጭ ሌላ እየተመለስኩልህ ነው። ባሪያ ብቻ ነህ ሲለው ከባሪያ የዘለለ ጌትነትም ወይም ሌላ ነገር የለህም እያለው ነው። ማን ነው እንደሱ ብሎ የፈሰረልህ? ይሰማው? ማን ነው እንደሱ ብሎ የተረጎመልህ? ሄሎ ሰለሞን ማለት ስትሬት ፎርዋርድ የተጻፈ ነገር ስለሆነ ማሻሚ አይደለም። ሌላ ትርጓሜ ያለው ካልክ ደግሞ ባሪያ ብቻ አይደለም፣ ሌላ ባህሪው በቁርአን ላይ ተጠቅሰዋል። እኔ ነብይ ነኝ ብሎ ገልጿል። እኔ መልእክተኛ ነኝ ብሎ ገልጿል። ሌላም በርካታ መገለጫዎች አሉት። እኔ ነብይ ብቻ ነኝ ቢል ነብይ ብቻ ነው እንጂ ሰውዬ
ረሱልም አይደለም ማለት ነው። አያስኬድም። እንደዚህ ያ ነው። አሁን በራስህ መጽሐፍ ልምጣለህ። ይሄም ብቻ ነው አንተ ማድረስ ብቻ ነው አስፈራሪ ብቻ ነው ስለተባለ አስፈራሪ ብቻ ነው ካልከኝ መጽሐፍ ቅዱስ ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 6 ቁጥር 5 አንብብልኝ አንዴ። ሰለሞን ሶል ሰለሞን ኢና ሊላሂ ወኢና ማርቆስ ምዕራፍ 6 ቁጥር 5 ማርቆስ ምዕራፍ 6 ቁጥር 5 እየሰማሁ ነው። ምን ታብታብ ይቆራርጣል። ታብታብ እያደረጋችሁ ይቆራርጣል። ማርቆስ 6:5 ሶል እሺ ያነበብኩት ምን ይላል? ድምፅህን ከፍ አድርገውና እኮ ሌላ ነገር አላደረግም። ሌላ አንብበው። ድምፅህን ከፍ አድርገህ እየጠበቅኩህ ነው። አሎ መለካሎ ትችላለህ። አንተ ማንበብ ትችላለህ። ከፍ ብለህ ጥራት ጀምራ በወዱ እንድንረዳው አንብበው። ምን ይላል? የኔ የተሰማ ድምፅ። እሺ ላስነብበህ። እንደዚህ ጋር ችግር የለውም። ላውጣለህ። ያው ምን ይላል? ቁጥር 5 የአንተ ይሰማኛል፣ የኔ ይሰማሃል። ምን ይላል? አንብበው። ያው ያላ አትውጣ። ያው አንብበው። ኢየሱስም ነቢይ በገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። በዚያም ጥቂት ደዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስለማመናቸው ተደነቀ። በመንደሮችም እያስተማረ ይኖር ነበር ይላል። ምን ተአምር ብቻ ነው ያደረገው? በጥቂት ደዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም ይላል። ሌላ ተአምር አድርጓል አላደረገም ኢየሱስ? እዚች ቦታ ላይ እኮ ነው እያለ ያሉት ማያምኑ ሰዎች ላይ እጁን ብቻ ነው ጭኖ የፈወሳቸው። ሌላ ተአምር ከዚህ በቀር ሌላ ተአምር ታች እኮ ስላለማመናቸው ተደነቀ እያለ ይቀጥላል። ግልጽ ስለመደነቃቸው አይደለም ጥያቄ፣ ስለ ተአምሩ ስላደረገው ተአምር ነው እያወራኝ ያለሁት። ከዚህ ውጭ ተአምር አድርጎ ያውቃል አያውቅም ኢየሱስ ክርስቶስ? እዚች ቦታ ላይ ሌላ ተአምር አላደረገም ስለማያምኑ። ስለዚህ ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም አድረስ ከመባል ውጭ ሌላ እኔ የማደርገው የለኝም ብሎ መናገራቸው ሌላ ቦታ አላደረጉም ማለትን አያስይዘም ነው። ሌላ ቦታ ያደረጉበትን ተአምር እንደ በጣም ልሽ በላይ ደስታ ያሰሩትን ተአምር በጣም ቁርአኑን ከፍተን ብናነበውስ ወንድሙ የተለየ ቅድም እስካሁን በዚያ ላይ ስትወያይ ነበር አይደለ? አሁን ልክ መልስ ሲመጣልህ ጊዜ ከፍተህ እናንብብ ትላለህ። ችግር የለውም እናንብቦሽ። ምክንያቱም እዛ ላይ እየተናገረ ያለው እሺ ላውጣልህ። የቱ ጋር ላውጣልህ? የቱ ጋር ላውጣልህ? ና ልጆች ታብ አድርጉ። 13:7 አወጣልኝ። 13:7 እሺ። እሺ ያ
ያው ለምሳሌ እዚህ ጋር እነዚያ የሚካዱት እሱን አላምን ያሉት በእርሱ ላይ ከጌታው ተአምር ለምን አልተወረደም አሉት። ዩሲ አልተወረደለትም ማለት ነው ምንም ተአምር አላለም። ስለዚህ ምን ብሎ ማለት ነው? አንተ አስፈራሪ ብቻ ነው ለምን አልወረደለትም ተአምር ማለት ነው አትበል ይላሉ ነው ያለው። ይላሉ የሚለውን ትተህ ስለዚህ አልተወረደለትም ማለት ነው። እነሱ ነው ያሉት እኮ እነሱ ናቸው ያሉት። ገብተዋል አይደለ? ስለዚህ ተአምር እንደውም እነሱ ነው ያሉት። ግን ሲሉት ተአምር ነው ወልዶልኛል ማለት ነው እኮ ወርዶለታል ቢል ትክክል ነው። ግን እዚህ ጋር አስፈራሪ ብቻ ነህ አሉ። አልወረደለትም። ወርዶለታል። ላሳይቷቸዋል። ላሳየህ ወይ ያልኩህ ነው። ላሳየህ ተአምር እንደሰሩ ነቢ ሰለላሁ ዐለይሂ ወሰለም ለመካ ሰዎች ለራሳቸው እንዳሳያቸው አሉ። ይሰማል። ተአምር እንኳን ብታሳየኝ ከዚህኛው ጋር የሚጋጭ እዚህ ጋር የሚጋጭ አስፈራሪ ብቻ ነህ ማለት አንተ እኔ ያዘዝኩህን ብቻ የምታደርግ ነህ ለማለት ነው። ያ ተአምር እሱ ያምጣልን ነው ጥያቄያቸው። ይሄ ጥያቄ ማለት ነው ጥያቄያቸው ስህተት ነው። እርሱ ሊያደርግላቸው ይችላል ወይ? ነቢ ሰለላሁ ዐለይሂ ወሰለም አይችሉም በራሳቸው እያለ ነው። ማን ያን የሚያደርገው ከተባለ አምላክ ነው የሚያደርገው በእርሳቸው በኩል። ገብቶሃል አይደለ? አንተ አድርግ የምትባለውን ያንተ ስራ ማድረስ ነው። ያንን ታደርሳለህ ነው መልእክቱ። አስፈራሪ ማለት ሰዎችን በአዳም አምልኮ ላይ ከወደቃችሁ በጀሃነም ያስፈራሯቸዋል። አብሳሪ ተብለዋል። አብሳሪ ማለት ደግሞ ሰዎችን አምላክን ከታዘዛችሁ ጀነትን ታገኛላችሁ እያለ ያበስሯቸዋል። ያንተ ስራ መልእክት ማድረስ ብቻ ነው እያላቸው ነው። ያርና እነሱ ተአምሩን አንተ አድርግልን እያሉ ነው። ያን የማድረግ ስራ ራሱ አምላክ ነው ነው ይህ ነው። እና ስለዚህ ተአምራትን አላደረጉም ነቢ ሰለላሁ ዐለይሂ ወሰለም የሚለው ስህተት ነው። እርሳቸው በጣም በርካታ ተአምራትን አድርገዋል። ያን ማየት የሚፈልግ ክርስቲያን ካለ መጠየቅ ይችላል። 10-20 ቁርአን 10-20 ታነጽ ክፈትልኝ እባክህ። አይሽ ቁርአን 10-20 እሺ ወየቁሉነ ለውላ ኡንዚለ ዐለይሂ አየቱን ሚን ረቢህ በእርሱ ላይም ከጌታው የሆነች ተአምር ለምን አትወረድምለትምን ይላሉ። ሩቅ ነገርንም ሁሉ የአላህ ብቻ ነው ተጠባበቁ። እንዳውም የዋየር ይሄ ያኛውን ይፈስረዋል። ያን ተአምር የማምጣቱ የአላህ ስራ ነው ነው ያሳል አይደለም? የአላህ ስራ ነው። አምላክ ነው በነቢያት በኩል ተአምራትን አንዲት እንኳን ተአምር ለምን አልመጣለትም አሉ። መጥቶለት ነገር ነው። ግን ተአምሮ ያላህ ነው ማለት ትክክል ያላህ ነው። ወደ አላህ እያስጠጋ ነው አንቀጹ ቁርአኑ ማለት ነው። ገብተሃል እንጂ አልሰራም ማለት አይደለም። ሰርተዋል እርሳቸው። አላህ ሱብሓነሁ ወተዓላ በእርሳቸው በኩል ድንቅ ተአምራትን አድርጓል። ያንን ከፈለግ ያሳያለህ። እሺ ብዙዎች እያደረጋቸው ይቆራረጣል። ታወድርግሽ ከኔ ሊቆራረጥ የኔ ድምፅ ይቆራረጣል። ታብ እያደረጋችሁ 6:37 የአንተ ድምፅ ይሰማል ወንድም። እሺ السلام عليكم. وعليكم السلام. አንድ ጥያቄ ነበረኝ። እሺ 6:37 ከጌታውን በእርሱ ላይ ለምን ተአምር አልተወረደምን አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው። አየህ ያ ተአምር ስራው ቀደም እንዳልኩ የአምላክ ስራ ነው አይደለ? ይሄ ነው የአላህ ሱብሓነሁ ወተዓላ ስራ መሆኑን የሚገልጽ ነው። አንቀጽ
አላህ ተአምርን በማውረድ ላይ ቻይ ነው። አምላክ በነቢያት በኩል ተአምርን የሚያደርግ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ በኩል ተአምራትን አደረገ ይላል። አምላክ ነው በነቢያት በኩል የሚያደርግላቸው። አሁንም እዚህ ቦታ ላይ አላህ ተአምርን በማውረድ ላይ ቻይ ነው በላቸው። ግን አብዛኞቹ አውቁ ማለት። ከዚያም ለነቢ ስ ላ ሰለም ተአምርን ሰጣቸው፣ ሰሩ። ያን ተአምር ማየት ከፈለግ ካሁን በደንብ አድርጌ ያሳያለሁ እስኪ በቃ ድረስ እሺ። ሌላ እንደ መጨረሻ ምናል ቁርአን 11-12 ዘሴም ነው ጥያቄ የምጠይቁት። አየሽ 11-12 በእርሱ ላይ የገንዘብ ድል ለምን አልተወረደም ይላሉ። ከእርሱ ጋር መልአክ ለምን አልመጣም ማለታቸውንም በመፍራት ወደ አንተ ከሚወርደው ከፊሉን ልትተው በእርሱም ልበ ጠባብ ሊሆን ይፈራሉ። አንተ አስፈራሪ ብቻ ነህ፣ አላህም በነገር ሁሉ ተጠባባቂ ነው ይላል። እሺ ጥያቄ ምንድን ነው? አንድ አይነት ሀሳብ ነው ሁሉ እሺ ዩሲ እስካሁን በጣም ብዙ 4-5 ቦታ ላይ ለምን ምልክት አትሰጠንም ምልክት አታሳየንም እያሉ ሲጠይቁት አላህ ብቻ ነው ቻ ይላል። እኔ አስፈራሪ ብቻ ነው እያለም እየነገራቸው ያለው ምን ማለት ነው? እኔ ማድረግ አልችልም በቃ ማለት ነው። ኢየሱስን እኮ አንተ ምልክት አልሰጠንም ምልክት አላሳየንም በሚል አይደለም እየተከሰሰ የነበረው። አምላክ ሆንክ ራስን አውርድ፣ አምላክ ነህ እያልክ ነው፣ እግዚአብሔር ልጅ እያልክ ነው እያሉ ነው። መሐመድን ግን እየከሰሱት ያሉት ምልክት አሳየን፣ አንተ እውነት ምልክት አሳየን። ሁሉ ነገር ሲሆን ተሰርቷል፣ ምልክት አድርጓል፣ እንደዚህ ነው አላለም። ብቻ ነህ ተአምራቶች ሁሉ ከጌታ ነው ካላህ ነው ብቻ ነው እያለ ያሉ አውቆ ነው ከሚደረገው ወይንስ ሊተኩስ ነው? ኢየሱስ ተአምርን ጠይቀውት አሳይተውታል ብለህናል አይደለ? አሳይቷቸዋል ብለሃል። ይሰማል? ኢየሱስን የጠየቁት ተአምር በማድረግና ባለማድረግ አይደለም። ኢየሱስ አምላክ ነህ ወይስ አይደለም? አምላክ ሆንክ ራስን ከመስቀል ላይ ውረድ ነው ሲሉት የነበረ ነው የምልህ። ዋሽተሃል። ተአምር ጠይቀውታል። ያን ተአምር አሳይቷቸዋል ወይንስ አላሳያቸውም? ተአምር ጠይቀውት ጠይቀውታል አውቃለሁ። በጣም ጥሩ። ያን ተአምር አሳይቷቸዋል ለጠየቁት ሰዎች ወይንስ አላሳያቸውም? አንድ ቦታ ላይ ለአመንዝራና ለማያምና ለአመንዝራ ትውልድ ጥያቄውን መልስ። ያን ተአምር ኦፍኮርስ አሳይቷቸዋል። ማስረጃ እናሳየን። ትልቁ ላይ ላደርግ ታወጣለህ። ከነብዩ በሰነባሪ ውስጥ የነበረው ማን ነበር? ዮናስ። ከነብዩ ከዮናስ በቀር ሌላ ምልክት አይሰጣቸውም ማለት። ከዛ በኋላ ኢየሱስ ከሞት ከተነሳ በኋላ ያን ነገር አስበውና ያመኑት አመኑ። አልጠየቅኩህም። ቆይ እነዚያ ተአምሩን የጠየቁት አይሁዲዎች ሞቶ እንደሚነሳ ከነገራቸው በኋላ ይሄን ተአምር አይተዋል አላዩም? ሞቶ ሲነሳ ተአምሩን አይተዋል? ያዩ ብዙ አሉ። አይተው ብዙዎቹ አመኑ፣ በእርሱ አመኑ። ባረገው ነገር በተናገረው ነገር ራሱ ባይበላለን ማስረጃ የቱ ጋር? ለምሳሌ ልንገርህ። ለምሳሌ ይህን ቤተ መቅደስ አፍርሱት በ3 ቀን ትንገረኝ። የቱ ጋር ምዕራፍ እንዳፈርስ ተአምሩን ኢየሱስ ክርስቶስ ሞቶ መነሳቱን ተአምር ነግሯቸዋል። ተአምር ጠይቀውት። ስለዚህ ሲነሳ ያዩ ያንን ጥያቄ የጠየቁ አካሎች አይተዋል ወይ ነው ጥያቄው። ተአምሩ የጠየቁ ሰዎች አይተዋል ወይ? ያው ሁሱን የጠያቄ ልቀት አንድ እሱ ከጨቱ ይጨርስ። አንድ እሱ ገነኳል። ዮሐንስ 2:18 ዮሐንስ ወንጌል ምዕራፍ 2 ቁጥር 18
2:18 ጥያቄው ምንድን ነው? ገብተዋል? ከሱ ጀምረ እስከ 20 ምናምን አንብበው። ኦኬ ጥያቄው ገብተዋል? ጥያቄ እንድገሙ እስኪ ጊዜ ላለማራዘም ብዙ ጥያቄዎች ስላሉ ጥያቄው ምንድን ነው? የኔ ሚራክል አሳየን ብለውት አይደል ያልክኝ? በጣም ጥሩ። ኢየሱስ ክርስቶስ ምን ቃል ገባላቸው? ምን ተአምር እንደሚያሳያቸው ሞቶ እንደሚነሳ ልክ እንደሆነ አስብላ ነገርከው። ሲነሳ አይተዋል? እነዚያ የጠየቁት አካሎች ተአምራቱን ምን አልከኝ? እነዚያ ተአምር አሳየን ብለው የጠየቁት አካሎች ይህን ተአምር ሲሰራ አይተዋል ወይ? ሲነሳ አይተዋል ወይ? ኦፍኮርስ ከሞተም በኋላ መነሳቱን አይተዋል። አልጠየቁህም። ከዚያ በኋላ ሲነሳ ጊዜ አይተዋል ወይ ነው ጥያቄው። ሰለሞን ቶሎ መለስ። መለስኩልህ እኮ ነው። ዮሐንስ 2:18 ያልኩህ ቆይ አንዴ መልሱን ጥቅስ ሳሰጠኝ በፊት መልሱን ኢየሱስ ክርስቶስ ከመቃብሩ ሲነሳ እነዚያ ተአምራት አየን ብለው የጠየቁት አካሎች አይተዋል ወይንስ አላዩም? ሲነሳ ጊዜ ከሞት ከተነሳ በኋላ ነው የምትለኝ? አልጠየቅኩም። ሲነሳ ጊዜ አይተዋል ወይ? ተአምሩን የተነገራቸው ሰዎች ሞቶ እንደሚነሳ ይህን ተአምር ነገራቸው። ገብቷል አይደለ? ሲነሳ ጊዜ ተአምሩ ይህን ሲሰራ ሲነሳ አይተዋል ወይ? የጠየቁት አካሎች ሞቱ በሶስተኛው ቀን እንደሚነሳ ነገራቸው። ከተነሳ በኋላ በእውነት የእግዚአብሔር ልጅ ነበር ብሎ ብዙዎቹ በሱ አመኑ ይላል። አልጠየቅኩም። ራስን ጠይቀህ ራስህ አትመልስ። ሲነሳ ዘሙምን ሲነሳ ነው የምትለኝ? ከሞትን ድል አድርጎ ሲነሳ ያገኛለው ጥያቄ እኮ ክሊር አይደለም ብራዘር። በጣም ግልጽ ነው። ኢየሱስ ክርስቶስ ሞቶ እንደሚነሳ ነገራቸው። ሲነሳ አይተውታል ወይ? ይህን ተአምር ሲያደርግ ሲነሳ ያየው አካል አለ? ይህን ጥያቄ ሲጠይቁ ተአምር አሳየ ነው ለስጠይቁ ነበር። ሲነሳ አይተውታል ወይ? ተአምሩ ሲሰራ ይህን ትልቅ ተአምር አይተዋል ወይ? ተነስቶ አይተውታል ወይ? ተነስተው አይተውታል። ሲነሳ ግን አላዩትም። ኦፍኮርስ ከሙታን ተነስቶ አይተውታል። ምንድን ነው አልጠየቅኩህም። ሲነሳ አይተውታል ማለት ዘሙመንት ሲነሳ ሲያደርግ ነው። አዎ ሲነሳ ከቀብሩ ቀብሩን ፈልቅቆ ሲነሳ ከፍቶ ሲወጣ ተአምሩን ሲሰራ የዛኔ አይተዋል ወይ? ከሙታን ሞትን ድል አድርጎ ሲነሳ ሙመንቱን ነው እያልከኝ ያለው? ሙመንቱ ግን ሲነሳ ነው እያልከኝ ያለው? ጥያቄ ሜክ ክሊር። ድል አድርጎ እየተነሳ ቀብሩን ከፍት አድርጎ ሲወጣ ይህን ተአምሩን ሲሰራ ተአምር ጠይቀውታል። ሞቶ እንደሚነሳ ነገራቸው። ይህን ተአምሩን ሲሰራ ሲነሳ ፈልቅቆ ሲወጣ ቀብሩን አይተውታል ወይ? ሞት ከሙታን መነሳቱን እና መጥቶ በመጀመሪያ ደቀ መዛሙርቱ እንዳዩት ነው የሚናገረው እንጂ ከተነሳም በኋላ ብዙ ለተወሰነ ጊዜ ቆይቶ እንዳሳያቸው አድርጎ እንደተነሳ እንጂ ልክ ሙመንቱን መቃብሩን ፈንቅሎ ሲነሳ ሙመንቱን እያዩ ነበር የሚል ነገር አላየውም። እያዩ ነበር ነገር የለም። ተአምር ጠይቀውት ማሳየት አልቻለም። ግን እንደነገርኩ የሰው ልጅ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን እንደሚቆይ የሰው ልጅም በመቃብር 3 ቀን 3 ሌሊት ይቆያል እንዳለው ከሙታን ተነሳ። በጣም ጥሩ። ከዛ በኋላም ብዙ ተአምር ጠይቀውት ይህን ተአምር ግን የጠየቁት ሰዎች በሚያሳዝን ሁኔታ ተአምሮ ሲሰራ አላዩ። ስለዚህ ክርስቶስ ተአምር ተጠይቆ ሊያሳይ ያልቻለ ብለን እነዚያ ሰዎች ገብተዋል አይደለም? ይሄ ነው። እሺ አሜን። ጥያቄ መቼ ነው ያልቻለው? ሲነሳ አላዩማ። እነዚያ ተአምሩን የጠየቁ አካሎች ተአምሩን ሲሰራ አላዩ። የሉ ያየም አካል አንድም ይሄ ጽፈው ከጻፉልህ ሐዋርያቶች ራሱ ክርስቶስ ሲነሳ ያየ አንድም ሐዋርያ የለም አይደለም። እነዚያ የጠየቁትን እንኳን ያሳያቸው ማለት ነው። ተአምር ተጠይቆ አላሳያሉ ለእነዚያ ሰዎች። ተነስቶ እኮ አዩት። አሁን ምን ወንድም እሱ ይህን ቤተ መቅደስ አፍርሱት፣ እንደውም ከሙታን ያስነሳው ራሱ ነው። አሁን ብዙ ጊዜ እንደውም ስትከረክር ማን ያስነሳው? አብ ነው ሰማለሁ። ከሙታን ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን አነሳዋለሁ ብሎ ነገራቸው። እንዳለውም በ3ኛው ቀን ሞት ተነሳ። ከዛ ከተነሳ ስለ ተአምር ጥያቄያችን ተአምሩን ሲሰራ አሁን አንተ እየጠየቀኝ ያለው ሙመንቱን ልክ መቃብር ላይ እንዴት ነበር ፈንቅሎ ሲነሳ እንዴት ነበር የሚለው ሙመንትን
ወቅት እያዩት ነበር ወይ የሚል ነው ጥያቄ። ተአምር ነው የጠየቁት። ተነስቶ ካየኸው ምንድን ነው? ተነስቶ አየኸው አይደለም? ሞቱ ገለውት አድርገው ቀበሩት አይደለም? ተነስቶ መጣል እንዳለው በሶስተኛ ቀኑ አይ እዛ ሲንቀሳቀስ ማየት ነበረባችሁ ምናምን ማለት ደግሞ ሎጂካል አይደለም። ተነስቶ ግን መጥቷል። ተአምሩ ምኑ ላይ ነው? ሞቶ መነሳት ሲነሳ የመነሳት እኮ ነው ተአምሩ አይደል እንዴ? ኢየሱስ ክርስቶስ ተአምር ጠየቁት። እንደዚህ ተነስቶ አየኸው። ያ ተአምር ሲሰራ ላዩማ እነዚህ ሰዎች ተነስቷል ብለው ጻፉልህ። ያንን የትኛው ተአምር? ክርስቶስ ከቀብር ሲነሳ ያየው። ለምን ተነስቶ ሄዶ መቃብሩን ቦታ ይተውታል? ባዶ ሆኗል። ተነስቷል። ከዛ በኋላ እሱ ለብዙዎች ተገለጠ። አይሰራለም። ጥያቄ ምንድን ነው? እስቲ ምንድን ነው ክርስቶስ ተአምሩን ሲሰራ ያየው? ክርስቶስ ተአምር ሲሰራ ሌሎችን ተአምር ነው የምትለው ወይስ ራሱን ከሙታን መካከል ሲነሳ ነው ጥያቄ? ያን ተአምር ነው የነገራቸው ወይስ ሌሎችን ተአምር? ይሄን ተአምር ነው የነገራቸው። ተአምር እንድታሳየን እንሻለን አሉት አይደለ? ሞቶ መነሳቱን ነገራቸው። ይህን ተአምር ሲሰራ ጊዜ አይተዋል ወይ እነዚህ ሰዎች? ሞቶ እንደሚነሳ ቀድሞ ነገራቸው። እንዳለው ሞቶ ተነሳ። ኦፍኮርስ አዩት። መሞቱን አይተዋል። ራሳቸውን የገደሉት ሲነሳም ደግሞ አይተውታል። ከዚህ በላይ ምን አይነት ምንድን ነው የምትፈልገው? አላዩትም። ካዩት ማስረጃ ስ ምንድን ነው የምትፈልገው? ሲነሳ ያዩትን ማስረጃ ስትንሽ የቱ ጋር? ኢየሱስ ክርስቶስ ከቀብሩ ሲነሳ ተነስቶ አዩት። ሲነሳችሁ ታየ ወይ? አንድ ሀሳብህን አትቀይር። ሲነሳም አይተውታል አልከን። ኢየሱስ ክርስቶስ ሲነሳ አይተዋል እነዚያ ሰዎች ወይንስ አላዩ? እሺ አንድ ነገር እንስማማ ወንድ ወይ አንድ ይህን መልስና ከዛ ወደ ስምምነት ትቀጥላለህ። ክርስቶስ ሲነሳም አይተውታል ብለን ክርስቶስ ሲነሳ አይተዋል ሰዎች ተነስቶ አይተውታል። አልጠየቅኩም። እሱን ሲነሳ አይተውታል ወይ? መቃብሩን እየፈነቀለ እያለ አይተውታል ነው ጥያቄ ወይ? ጥያቄ ሲፈነቅል መቃብሩን ፈንቅሎ ሲወጣ ጊዜ ነው እያልከኝ ያለው? እሱን አይተውታል ወይ ነው እያልከኝ ያለው? እሱ የተቀመጠ ነገር አላውቅም፣ ግን ሎጂካሊ ምንም ነንሴንስ ነው እየጠየቀኝ። ተነስቶ ግን ወጥቶ አይተዋል። ሲሰራ ማሳየት አልቻለም። ተነስቶ ግን ወጥቶ አይተዋል። አሁን እኮ ያንተ ጥያቄ እሺ፣ በእንትን ቀን ሄዳ አይተዋል፣ በእንትን ቀን ሄዳ አይተዋል ነው እያልከኝ ያለው። እንትን አድርጎ ተነስቶ ራሱ ሰዎች ናቸው የጻፉልህ ራሱ አላዩትም። የጻፉልህ ራሱ አላዩትም። አንድ ሐዋርያ ከአራት ወንጌላት ከነ ጳውሎስም ጨምርና ማለት ነው ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንዳንድ ከጸሐፊዎቹ እና ከሐዋርያቶች ወፍ የለም እኮ ተነስቷል ብለው፣ ግን ይህንንም ራሱ መነሳቱን ሲነሳ መግደላዊት ማርያም ቁጭ ብለው እየጠበቁት አንድ ሲነሳ ያየው አንድ ሐዋርያ አለ ኢየሱስ ክርስቶስን እንደው ተነስቷል ብለው ከጻፉልህ ራሱ ማለት ነው። ቀድሞ ሲገባ ቀድሞ ወደ መቃብሩ ገብታ ያየችው መግደላዊት ማርያም ናት። ትክክል ነው። መቃብሩ ስጋው በዛ እንደሌለ ቅድሜ የሚጠይቅና ጥያቄ ራሱ ይመልሳል። ቀድሞ ሲገባ ብላ ያለ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ። መነሳቱን ጽፈውልናል ብለህ ወከብከን። እሺ እነዚህ መነሳቱን የጻፉ አካሎች እንደው ሲነሳ አይተው ነው ወይ የጻፉልህ ነው ጥያቄው? ወይንስ በስማ በለው ነው ሰምተው እኮ ነው የጻፉልህ? ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይስ የለም? ያው ሞቱን መቃብሩን ሲፈነቅል ያለበት ሞመንት ላይ አሁን እየፈነቀለ ነው፣ አሁን ወጣ የሚል የተጻፈ ነገር የለም ማለት ነው። ከተነሳ በኋላ ግን ናና እጅን በጎን ያስገባ ብሎ የተቸነከረበትን አሳየ። ጎንነቱ ማስናላምን ሲሉ አሳይቷል። አሁን ይሄ ልክ በመፈንቀል ላይ እያለ ማየት ነበረብኝ፣ መጻፍ ነበረበት ከሆነ ሎጂክ ለእኔ ሎጂካል አይደለም ይሄ ከሆነ አሜን። ጥያቄ ያለሽ ቤትሽን አንሺው። ሲነሳ ያየው አንድ ሰው ልታወቃቸው ሐዋርያቶችም አላየትም። ተአምሩን የጠየቁ ሰዎች ራሱ አላሳያቸውም። ተአምር ተጠይቆ የማያሳይ ጭራሽ አምላክ ነው ተብሎ አስባችሁታል? አምላክ ነው ተብሎ ተነስቶ እኮ አሳይ ኑና ዩ እኔ ብለህ ኑና ዩ እስኪ አሁን ልነሳ ነው ምና እንዴት ፈልግ ነው አልገባኝም። ሎጂክ ባይዘ ወይ ሁሱ ተአምር ነው የተነገረው አይደለ? ተአምሩ ውሃ የማይቋጥር ሎጂክ ነው እያወራኝ ያለ። ተአምር ነው የተጠየቀው። ተአምር አሳየን አሉት። ሙቼ እነሳለሁ አላቸው። ተመልከት፣ ሙቶ እንደሚነሳ ነገራቸው። ተአምሩን ማየት አለባቸው እነዚህ አካል። ተነስቶ አሳያቸው። ወይ ተረጋጋ፣ ብቻ ጨረስኩኝ። ተአምር ነው እኮ ሞቶ አሳያቸው። አዳምጥ መጀመሪያ፣ ሁለተኛ ጣልቃት ትግባ። ታለ አዳምጥ። ሙቶ መነሳቱን ተአምር ነገራቸው። ይሄን ተአምር ማየት አለባቸው እነዚህ ሰዎች አለኝ። ከመጀመሪያው ማለት ነው። ከስለ ነብዩ ሰለላሁ ዐለይሂ ወሰለም አሳይተዋል። ሌላ ቦታ ላሳየህ ብለው አይሆንም አለ። በቃ
አረተው ተአምሮ ሲሰራ ያዩ አካሎች ነቢ ስ ላ ሰለም ሲሰሩ ላሳየ በቃ ላይ ጭራሽ መጽሐፉ ላይ መጣሁለት። ኢየሱስ ክርስቶስ ተአምር ተጠይቆ ነበር ወይ? አዎ ተጠይቋል። ምን እንደሚያደርግ ቃል ገባላቸው ለሰዎቹ። ሙቼ እነሳለሁ አላቸው። ስለዚህ ምን ተአምር ነገረ ለዚህ ቦታ ላይ ሞቶ እንደሚነሳ መሞቱንስ እሺ አይተዋል፣ ተቀበልኩት እንደሱ ማለት ነው። ራሳቸው ናቸው የገደሉት ምናምን አለ። መነሳቱንስ አይተዋል ወይ? እነዚህ የተነገራቸው ሰዎች ይህን ተአምር ወፍ የለም ወፍ። እሺ መነሳቱን እኮ ጽፈውልናል ሐዋርያቶች አለ። እሺ ችግር የለውም ወደሱ ምንምጣ። ሲነሳ አይተውት ነው ወይ የጻፉት? ወፍ። መነሳቱንስ ለሐዋርያቶች ማን የነገራቸው? ሌላ ሰው። መግደላዊት ማርያም ሄዳ ሂጄ መቃብር ባዶ ሆኖ አገኘሁኝ አለቻቸው። ቅዠት መስሎ ታያቸው ይላል። እንዳውም መጀመሪያ ላይ ሐዋርያቶች በሩጫ መጡ ወደ መቃብሩ። ለምን? ቅዠት መስሎ ስለታያቸው ይላል። ሌላስ? አላመኗትምም ነበር ይላል። ቀድሞ አስተምሯቸው ከሆነ ኢየሱስ ክርስቶስ ሙቼ እነሳለሁኝ ብሎ እነዚህ ሐዋርያቶች ትንቢቱ ሲፈጸም ጊዜ የዓለም ኃጢአት የሚወገድበት ተብሎ የሚታመንበት ጉዳይ መሆኑ ልክ ሲነሳ ጊዜ ያንን በቃ የነገረ ትንቢት ተፈጸመ ብሎ በደስታ ሊሆርቁ ይገባ ነበር። ጭራሽ ግን ቅዠት መስሎ ታያቸው፣ አላምንም ይላል። ለማረጋገጥ በሩጫ መቃብሩን ፍለጋ ሄዱ። ይሄ ነው እና የክርስቶስ ትምህርት ቢሆን ኑሮ ሐዋርያቶች በተደሰቱ ነበር። ይሄ ተአምር ሲካሄድ በጣም ጥሩ ቦታቸዋል አይደለ? ኢየሱስ ክርስቶስ ነገር ግን ኢየሱስ ክርስቶስ ይሄን ነገር ተናግሮ ነበር ቀድሞ ይሉና የነገራቸው አካሎች ይሄ ተአምር ሲከሰት አይተዋል ወይ? አላዩም። ኢየሱስ ክርስቶስ ከመቃብሩ ሲነሳ ይሄን ተአምር ሲያደርግ ያየ አንድ ሐዋርያ አለ ወይንስ የለም? ያላ ማለት በጣም ጥሩ። እሺ አሁን ሐዋርያቶች እንዳልከው ብዙ ምልክት አሳይቷቸዋል። እባክህን ወደ መልስና ከዚያ ታብራራለህ። እባክህ ይኸው ሌሎች ጊዜ መልስልህ። ኢየሱስ ክርስቶስ መቃብሩን ከፍቶ ሲወጣ ጊዜ ያየ አንድ ሐዋርያ አለ ወይንስ የለም? ባይዘው መግደላዊት ማርያም እኮ በሰንበት ተነስታ ሽቶ ለመቀባት ነው ስጋውን ለመቀባት ነው እንጂ ሲነሳ ነው ዛሬ ብላ አይደለም የሚለች። ማወቅ ያለብህ ወንድሙ ሌላ አስጨርሰኛ ደግሞ እኔ አልጠየቅኩህ እንድታወራ ነዋ። ኢየሱስ ክርስቶስ ባይብል ላይ ያለው ነገር ላስረዳ። ችግር የለውም። ሰሎሞን እዚህ ጋር አንድ ልግባባችሁና አንደኛው ቆሮንቶስ ሄደየው ሲነሳ አንተ እያልክ ያለው መቃብሩን ፈንቅሎ ሲነሳ ወዲያው ላይቭ አንተ እንደምትለው ከሆነ ላይቭ ያየው አለ ወይ ነው አይደል? ላይቭ ያየው የለም። ባጭሩ ግን ተነስቶ አይተውታል። አሁን ለምሳሌ አንተ ከእንቅልፍ ተነሳና ልንገርህ፣ አንተ የኔ ምሳሌ ተው እዛው መጽሐፍ ላይ አድርግና መልስ። ስለዚህ ኢየሱስ ክርስቶስ ከመቃብር ሲነሳ ወንድም ወሱ አንዴ እኔ ልጨርስ የኔን ሀሳብ አንዴ። ሐዋርያትን ያልካቸው እንዳልከው ነግሯቸዋል። በውሃ ላይ ሲራመድ አይቶ ና አለው አይደለ? ጴጥሮስ እና ሲለው ተጠራጠር። እያየውም አያምንም ነው የምልህ። እያየውም ፈራ፣ መሀል ላይ ዘቀጠ ይላል አይደለ? ስለዚህ እጁን ይዞ አመጣው። ሞቶ እንደሚነሳም ነገራቸው። ግን እስቲል አላመኑም። ጠዋት እኮ የእሱን ስጋ ለመቀባት ነው መግደላዊት ማርያም ሄደችው። ታውቀዋለህ፣ ታሪኩን አንብበኸዋል። ለመቃብሩ ላይ ሽቶ ለመቀባት ስትሄድ መቃብሩ ላይ አጣችሁ፣ የለም ተነስቷል አለች። እንደዛም ሆኖ ሰማኛ እንዴ፣ እንደዛም ሆኖ አላመኑም እኮ ባይዘው ሐዋርያቶች አላመኑም እኮ። እንደዛም ሆኖ እንደገና መጽሐፍትን ገለጠላቸው፣ መዝሙራትን፣ ትንቢቶችን በሙሉ ሲነግራቸው ከዛ በኋላ አመኑ፣ አወቁ ነው የሚለው። ቶማስን ኢቨን ቶማስ ራሱ አላምንም ብሎ እንግዲህ ተነግሮት አላምንም ብሎ ሐዋርያው ራሱ ቶማስ አላምንም ብሎ ነው እጁን አስገብቶ ያየው አይደለ? ምንም ማድረግ አይቻልም። እንግዲህ አላስወራም ማለት እኔ የምጠይቀህ ሌላ፣ አንተ የምታወራው ሌላ። ኢየሱስ ክርስቶስ ተአምር ተጠይቆ አሁን እናንተ ተአምር ነው መጀመሪያ ስትገባ እንዳትረሳ። ኢየሱስ ክርስቶስ ተአምር ተጠይቆ ሲያደርግ አሁን ዝም ብዬ ሰማሁ ነው ወይ አላዩም? ቃሎች እናመሰግናለን። መቶ መነሳቱን ነገራቸው። ልክ ሲሞት እንዳዩት ሁሉ ሲነሳ ይተውታል ወይ ስጠይቀህ ያየ የለም። ተአምር ሰርቶ ሊያሳይ አልቻለም ማለት ነው። እሺ አንድ ወሱ እዚህ ጋር ልግባና ልመልስልህ። አሁን ላልከው ጥያቄ ተአምር አሳየን ብሎት ያንን አንዴ ረሂም አንዴ ሲሞት አይተውታል፣ ሲነሳ ግን አላዩትም ነው እያልክ ያለው አንተ አይደለ? ስለሆነ ተአምር አላሳየም ነው። አሁን በቀላሉ ስንሄድ ሁላችንም ስንሰማ እንዳንተ ከሆነ ሲሞት
አልታየም ስለሆነ አልተነሳም ለማለት ነው እያልክ ያለው። ተአምር አላሳያቸውም። ግን አሁን ለምሳሌ አንተ ማታ ስተኛ ይችህ ቀን ላይ ተነስተህ ባይ አልተነሳም ነው የምልህ ወይስ ስትነሳ ስላላየው ከመኝታ ስትነሳ ቀጥታ ስላላየው አልተነሳም ብዬ ደመድማለሁ? እስኪ እሱ መልስ ነው። ከዛ ጋር የሚገናኝ አይደለም። ጥያቄው ሌላ ነው። ክርስቶስ ተአምር ተጠይቆ አሳይተዋል ወይ ነው ጥያቄው። እና ያን ነገር አይተዋል ወይ ነው ጥያቄው። አላየም ብለህናል፣ እናመሰግናለን። ክርስቶስ ተአምር ተጠይቆ አሳይተዋል ወይ? ያንን ነገር ሲነሳ አይተውታል ወይ ነው ጥያቄው። ተነስቶ አይተውታል። ሲነሳ ላይ ባላዩትም ግን ተነስቶ አይተውታል። ጥያቄያችን ሌላ ነው። ኢየሱስ ክርስቶስ ተአምሩን ሲሰራ አይተውታል ወይ? አይ ከሰራ በኋላ ይሄን ተአምር ታይቷል አይደለም ጥያቄያችን። ይሄን ተአምር ተጠይቅ አይደለ አሳይቷል ወይ ነው አይደል? እሱ መጀመሪያ በመጣበት መንገድ እየሄድኩ ነው። ክርስቶስ ነቢዩ መሐመድ ተአምር ሰርተዋል እዚህ ጋር አልሰሩም እያለ ነው። አሳይተዋል፣ አሳይህ። እንደውም እኔ ያዩትን አካል ነው እኮ ማሳያችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ተአምር አሳየን ተብለው ተጠይቀው አሳይተዋል። ወንድም ነው እሱ ያን የተረጋጋ። ስለዚህ በዚህ አንጻር ኢየሱስ ክርስቶስ ተአምራትን ተጠይቆ ተናግሯል። እንደሚሰራላቸው መቶ እንደሚነሳ ነገራቸው። እነዚህ አካሎች የጠየቁ አካሎች ማየት አለባቸው። ቁጥር አይደለ? ያ ተአምር ሲሰራ አይተዋል ወይ ብለን ስናይ መጽሐፉ ላይ ወፍ አላዩም ጭራሽ። ኢየሱስ ክርስቶስ ሲነሳ ጊዜ ያየው አንድም ሐዋርያ የለም። ያን ተአምር የጠየቁ አካሎችም ሲነሳ ራሱ አላዩም። ስለዚህ ተአምር ተጠይቆ ማሳየት አልቻለም። ወደ ሌላ ጥያቄ መሄድ ትችላላችሁ። እሺ በቃ እኔ እዚህ ጋር በመሀል ስለሰማሁኝ ነገር ጥያቄ ስላለኝ ፕሊዝ የኔን ጥያቄ ጨርስ። ክርስቲያን ካለ ክርስቲያኖችን አስቀድሟቸው። አሜን። ጥያቄ ያለሽ ወይ እስከገባሽ መስሎኝ። አሜን። ጥያቄ ያለሽ? ጥያቄ ነበረኝ። አንድ ጥያቄ ነበረኝ እዚሁ ላይ ዮሐንስ ወንጌል 2:18 ላይ አሜን። ጥያቄ እኔ አንድ ጥያቄ ነበረኝ እና በሀዲሳችሁ ላይ ከነቢያቶች መካከል ካልሞቱ ነቢያቶች መካከል ወደ ሰማይ እግዚአብሔር ከወሰዳቸው ነቢያቶች መካከል አንዱ ኢድሪስ እና ሁለተኛው ደግሞ ነቢይ ኢሳ እንደሆኑ ይናገራል። ትክክል ነው እንደሱ የሚለው። እሺ ባለፈውም እንደዚህ ላወጣ ብዬ እንደወጣው ነው ያወረዳችሁ። ورفعناه مكانا عليا يعني رفع إلى السماء ሱራ 4:157 ላይ ማለት ነው። እሱ ስለ ዒሳ ይናገራል። እሺ እና እንዳልተገደለ እና ወደ ሰማይ እንደተወሰደ ይናገራል። ኢድሪስ ተነሳ የሚናገር የት ጋር ነው? ወደ ሰማይ ኢድሪስ ያልከው እሱን ነው የጠየቅኩት። ስለ ዒሳ ነው። እኔ ስለ ዒሳ ነው እያወራ ያለሁት እና በመጨረሻው ዘመን ደግሞ እግዚአብሔር ምድር ላይ ሊፈርድ በሚመጣበት ሰዓት ከመምጣቱ በፊት በምድር ላይ መጥቶ ጀስቲስን ፍትህን እንደሚያሰፍን ከዛም በላይ ደግሞ እንደሚገዛ ይናገራል እና ነቢይ ሙሐመድ እንደሞተ ይናገራል እና ለምንድን ነው ያልሞተውን ነቢይ ትታችሁ የሞተውን ነቢይ ወርሺፕ የምታደርጉት የሚል ጥያቄ አለ። እኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አናመልክም። እኛ እርሳቸውን አናመልክም። ማለት ሞር ሪስፔክት ይገባ የነበረው ለነቢይ ኢሳ ነበር ብዬ አስባለሁ። በዚህ ስቶሪ ስንሄድ እሱም ይሞታል እንደሚሞት እዚያው አሁን የጠቀስክልኝ እስካሁን አልሞትም። ስለዚህ ሲሞት ክብሩ ይቀንሳል ማለት ነው። ማለት ያው አላህ ከሌሎች ነቢያቶች የበለጠ ይናል እንትን ከሰጠው ሲመስለኝ ያው የተሻለ ሪስፔክት አለው ማለት ነው ለሱ። በህይወት መኖሩ እንደዚህ ብለህ ከመዘን ክልል ሲሞትስ የዛኔ ከሰጠነው ክብር ይቀንሳል ማለት ነው። አዎ እኔ እንደዛ ነው የሚሰማኝ። ማለት አሁን አስበው ሌሎቹ ነቢያቶች በምድር መጨረሻ ላይ ሊገዛ
ወይም ሊፈርድ ወይም ደግሞ ፍትህን ሊያሰፍ የሚመጣ ምንም ነቢይ የለም ከነቢይ ኢሳ ውጭ ማለት ነው። ከአውሬው ጋር ይዋጋና አውሬውንም እንደሚያሸንፈው ይናገራል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጣ ጊዜ ራሱ በነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ህግና ስርዓት ነው የሚተዳደረው። ህዝብንም የሚያስተዳድረው በዚያ ነው አይደል? አሁን የእርሳቸው ተከታይ ነው የሚሆነው። ሲመጣ ጊዜ የእርሳቸው ተከታይ ነው የሚሆነው። ነቢዩ ሰለላሁ ዓለይሂ ወሰለም ቃል በቃል ተናግረዋል። አንተ ነቢያት ቢመጡ በዚህ ጊዜ የእርሳቸው ተከታይ ነው የሚሆኑት። ለው ካነ ሙሳ ሐየን የእርሳቸው ተከታይ ሆኖ ግን ምድርን ይገዛል። የሚገዛው እሱ ነው። አዳምጠኝ ልጨርስ። እርሱ ለእርሳቸው ተገዝቶ እኮ ነው፣ በእርሳቸው ህግና ስርዓት ይገዛል እያልከው እኮ ነው። ከዚያ ህዝብን በዚያ እንዲተዳደሩ ያደርጋል። ይታን አይደለ? የዛኔ የእርሳቸውን ህግና ስርዓት በምድር ላይ ሊያስፈጽም ይመጣል። የእርሳቸው አንድ ተከታይ ቢሆን ይዛሉ። ይታን ያ ነው። አሁን እዚህ ቦታ ላይ ነቢያቶች በዚህ ላይ ማክበር ምናምን የሚባለው ነገር አንደኛ እናከብራቸዋለን። ነቢዩላህ ዒሳ በጣም ነው የምናከብረው፣ በጣም ነው የምንወደው። 5 ታላላቅ ነቢያቶች ከሁሉም ነቢያት ደረጃቸው ላቅ ያለ ነው። ከነዚያ ከ5ቱ ታላላቅ ከሚባሉት መካከል ኡሉል ዐዝም ከምንላቸው ዒሳ ከእነርሱ መካከል አለበት። ታላላቅ አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ባለሟል የሆነ ነቢይ ብሎ ገልጾታል። ታላላቅ ያ ነው። እርሱን ታዲያ ውዴታውን እንዴት ነው የምትገልጹት ከተባለ እርሱ ያዘዘንን በመታዘዝ እርሱ ያዘዘን ምንድን ነው ከተባለ ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። መሲሁን ማክበር የፈለገ ሰው ይህን ትእዛዙን ያክብር። ብትወዱኝስ ትእዛዜን ጠብቁ አይደል እንዳለው። አሜን። አሁን በቁርአን ላይ ምን አለ መሲሁ? እኔም ማዛቸውን ታዘዙኝ ብሎ ይህችን ቃል ነገራቸው። የእኔንም የእናንተንም ጌታ የሆነውን አላህን ተገዟል አያርና። ስለዚህ እርሱ የፈለገውና የወደደው እርሱ ማክበር ከፈለግን እኛ ያን የላከውን አንዱን አምላክ በማምለክ ነው መሲሁን የምንወደውና ውዴታችንን ክብሩን የምንገልጽበት። አሁን እናከብረዋለን፣ እንወደዋለን። ውዴታችንና ክብራችን ግን የሚገለጸው እርሱ ከኛ የሚፈልገውን ነገር በማድረግ ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኛ የሚፈልጉት አንድ ነገር አለ። እርሱ ምንድን ነው? ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው የፈለጉት ነቢያቶች። መሲሁ ምን አለ? ፈተቁላህ ወአጢዑን አለ። ተአምሩን ሰርቶ ከጨረሰ በኋላ መሲሁ ሙታንን ማስነሳት፣ አይንን ማብራት፣ መስማት የማይችሉን ጆሯቸውን መክፈት፣ ለምጽ ያለባቸውን መፈወስ፣ ይህ ሁሉ ካደረገ በኋላ ፈተቁላህ ወአጢዑን አለ። አሁን ደግሞ አላህን ፍሩና የማዛቸውን ትእዛዝ ታዘዙኝ አለ። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። የእኔም ጌታ የእናንተም ጌታ እርሱ አንድ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም አላህ ወኢነከ ለተህዲ ኢላ ሲራጥ ሙስተቂም አላቸው። አንተ ሰዎችን ወደ ቀጥተኛው ጎዳና የምትመራ ነህ እያለ ይገልጻቸዋል። እነዚሁም ምን አለ? ይህ ነው ቀጥተኛው ጎዳና እያለ አስተማረ። አንድ አይነት መንገድን ሁላቸውም አስተምረው ሄዱ። እርሱም ያን የላካቸውን አንድና ብቸኛ የሆነውን አምላክ ማምለክ ነው። በዚህ ነው መሲሁን የምንወደውና የምናከብረው፣ እርሱ ያዘዘውን ትእዛዝ በመከተል። እሺ፣ ሁለተኛ ጥያቄ ደግሞ በእስልምና አሁን ለምሳሌ በክርስትና የመዳን መንገድ ክርስቶስ እንደሆነ ነው የምናምነው። እኛ ለኃጢአታችን ምንም ያክል ጽድቅ ብንሰራ ያ ነገር መንግስተ ሰማይ ሊያስገባን እንደማይችል፣ በእግዚአብሔር ፊት ጻድቅ አድርጎ ሊያሳየን እንደማይችል፣ ከአቅማችን በላይ እንደሆነና የእኛ ጽድቃችን ክርስቶስ እንደሆነ ነው የምናምነው እና በእስልምና ገነት ለመግባት ወይም መንግስተ ሰማይ ለመግባት ምንድን ነው ክራይቴሪያው? ማለት በስራችን እንገባለን ብላችሁ ታምናላችሁ? እሺ እንግዲህ አንድ ሰው ወደ ጀነት ለመግባት ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አላህ ቃል በቃል እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ገነትን ይገባሉ አለ። እምነት ግድ ነው። ይወጣላል። ያለ እምነት ገነት አይገባም። እምነት መሰረት ነው። ሳያምን ሰውየው የፈለገ መልካም ስራ ቢሰራ አያጸድቀውም። መልካም ስራ ይወጣል። በእኔ አምኖ መልካምን የሰራ ብሎ አስከተለ። ስለዚህ የእምነት መሰረት ነው። እምነት የሚዳንበት የመጀመሪያው መሰረት ነው በአንድ አላህ ማመን። ከዚያ እርሱ በነቢያት በኩል ያዘዘውን ትእዛዝ በመፈጸም የዛኔ ገነትን ትገባለህ። በነቢያት በኩል የከለከለው ነገር በመራቅ ይህንን መፈጸም ያስፈልጋል። እኮ ምን ብሎ ስላመነ ነው ገነት የሚገባው? አንድ ሰው በእስልምና ምን ብሎ ስላለ? አምላክ አላህ ስብሐነ ወተዓላ እርሱ ብቻውን አምላክ ነው ብሎ እርሱን በብቸኝነት ከተገዛ መን ሸሂደ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ደኸለ ልጀነ
ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው እንዲሁም የላቃቸውን ነቢይ እንደ ነቢይ ከመሰከረ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያለፉትም ነቢይ እንደ ነቢይ መቀበል አለበት። ይሄ ሰውዬ ገነት ይገባል። ምንም ኃጢአት ቢኖርበት ግን አላህ ብቸኛ አምላክ ነው ብሎ እስካመነ ድረስ ገነት መግባት ይችላል ማለት ነው። ያንን ለኃጢአቱ ምህረትን ይማጸናል። ገብቶሃል አይደል? ኃጢአትን ከሰራ አንድ ሰው ንስሐ ያድርግ ብሎ አላህ ትእዛዝ አውርዷል በቁርአን ላይ። ኃጢአት አይሰራም አይደለም፣ የሰው ልጅ መልአክ አይደለም፣ ከኃጢአት ንጹህ አይደለም፣ ሊሰራ ይችላል። ገብቶሃል? ኃጢአት ላይ እንወድቃለን። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም የአደም ልጆች ኃጢአትን ትሰራላችሁ አሉ፣ ከሁላቸውም ግን በላጮቹ ንስሐ የምታደርጉ ናቸው ብሎ ተናግረዋል። ስለዚህ ያ ሰው ንስሐ ያድርግ ተብሏል። ለኃጢአቱ ንስሐ ያደርጋል። አላህ ደግሞ እንደሚምር ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ያደረገ ባሪያ ለእኔ ምርለታለሁኝ ብሏል። ይሄ ነው። እሺ ወሱን ጥያቄ ልቀጥል። ሰላም አለይኩም። ይቅርታ እናንተ በፊት ሰላም ነው። ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ አለኝ እና መጀመሪያው ጥያቄው ቤተሰቦቼ ክርስቲያን ናችሁ። እኔና እህቴ ነው ቅርብ ጊዜን እስልምናን ተቀበልኩት እና ለእኔ ጥያቄ ስለሆነ ነው ከወንድሜ ጋር ስለ እስልምና እና ስለ ክርስትና ስናወራ ኢየሱስ ክርስቶስ እኔ አሁን እንደ ቁርአን ገና ነው የሚቀራው፣ ያው ብዙ አልችልም፣ ግን እኔ ነቢዩላህ ኢሳ አለይሂ ሰላም በመላይካ ነው ወደ መርያም ይሄ ሁሉም ነገር አውቄ ነው የጠየቁት። ግን እሱ ምን አለኝና የራሱን ፈጥሮ ከዛ በኋላ እሱ አላህ ነው አለኝ። እንዴት ነው ማለት ጥያቄው? ነቢያ ኢሳ ሲወለድ በፊት መርያምም እናት አላት፣ የነቢይ አደምም እነሱ በፊት ነበሩ። ምንድን ነው የሚያመልኩት እነሱ ብዬ ጠየቁት። እሱ መለሰኝ። እንዴት ነው ሰው የራሱ ፈጥሮ የራሱን አላህ የማያደርጉ? ይሄ ጥያቄው እኔ ጠየቁትና እሱ ግን ነቢዩላህ ኢሳ አለይሂ ሰላም እሱ አላህ ነው አለኝ። ለሱ እንዴት ነው እኔ ተፍሲር የማያደርጉ? ያው ቅርብ ጊዜ እስልምና አሁን ነው ቁርአን ሁሩፍን መቅራት ጀመርኩትና እንዴት ነው እሱ ግን አማርኛ ስላላቅም ነው እዚህ ቦታ ነኝ አንተን እንድጠየቅ ማድረግ። ኦሮምኛ ነው የሚሰማው። ሁለተኛ ነቢዩላህ ዒሳ ከነቢያቶች መካከል አንድ ነቢይ ነው። እርሱ አምላክ አይደለም። እርሱ የአምላክ መልእክተኛ እና ነቢይ ነው። መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ያቸው እርሱ ካለፉት መልእክተኞች አንድ መልእክተኛ ነው። አምላክ አላህ ስብሐነ ወተዓላ በእስራኤል ሀገር ላይ ለእስራኤላውያን ሰዎች ወደ እርሱ ወደ አምላክ ወደ አላህ መንገድ እንዲመራ የላከው መልእክተኛው ነው። ራሱ ሲናገር መሲሁ ምን ይላል? ወኢዝ ቃለ ዒሳ ብን መርየመ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አላህ ሲገልጸው ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ መሲሁን እያለ ይናገራል። በሌላ ቦታ ላይ በሱረት ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንደኛው ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። እና ይህ ነው። አመሰግናለሁ። ሁለተኛ ጥያቄ ሊጠይቅ። ሁለተኛ ጥያቄው አንድ ሰው ኒካ ካደረገ በኋላ አሁን እኔ ሁሉ ወንድሞች አባቴም ሁሉም ሰው ክርስቲያን ስለሆነ በሸሪያ መስለን ቃድ ኢስላም የኛ አካባቢ የለም። ማን ነው እኔ ራሴ ላይ ቡክልኛ ወላ ወልይን አምር የሚያደረጉ ማን ነው? ከቤተሰቧ ኒካ የሌላት ሴት ነቢያችን ሰለላሁ ዐለይሂ ወሰለም መፍትሄው ሲናገሩ ምን አሉ? አሱልጣን ወልዩን ሊመን ላ ወልይ ለሁ አሉ። ከቤተሰቧ ኒካ የሚያስር ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ይሆናታል አሉ። ሸሪዓ ፍርድ ቤት በአካባቢያቸው ከሌለስ
በአካባቢያቸው ኒካ በማሰር የሚታወቅ ቃዲ ኒካ ያስርላታል። ያ ከሌለስ የመስጅድ ኢማም ያስራል። የመስጅድን ኢማም ሄዳ ኒካ እንድታስርል ይፈልጋለሁ ብላ ውክልና ትሰጠዋለች፣ እሱ ያስራል። መስጅድ ከሌለስ በአካባቢያቸው እስላማዊ ዩኒቨርሲቲ ካለ፣ እስላማዊ ኮሌጅ ካለ፣ እስላማዊ የቁርአን መርከዝ ካለ የዚህ ኃላፊና ሙዲር ሄዳ ውክልና ትሰጠዋለች፣ እርሱ ውክልናውን ወስዶ ይድራታል። ያ ከሌለ ማንኛውም ሙስሊም በአካባቢዋ ሶላት የሚሰግድ በአላህ ላይ የማያጋራ ሙስሊም ሰው ለእሱ ውክልና መስጠትና ኒካ ልታስር ትችላለች። ጠይብ አንድ ሰው ኒካ ካደረገ በኋላ መሰለን ካልተሰማማም ካልተገናኘም ማለት እሱ ሩቅ ነው የሚኖረው ኒካችሁን መሰለን እኔ ሩቅ ነው የሚኖረው እሱ ሌላ ሀገር ነው የሚኖረው ማለት ያልተገናኘም ኒካ ካልወረደ እንደገና ይመልሳል ማለት በማር አዲስ በኒካ አዲስ ይገባል። ኒካ አስራችኋል፣ መጀመሪያ ኒካ ታስሯል። አዎ ኒካ አደረገው። ከዛ በኋላ ከተጣላ በኋላ እሱ አልተገናኘችውም። ያኔ እሺ ምንም ሳይገናኙ ፈትቼሻለሁ አላት። አዎ በቃ ፈትቼሻለሁ ካለ ኒካህ ወርዷል። ከዚያ በኋላ ለመመለስ ከፈለጉ ረጃዕቱ በሚለው ቃል መመለስ አይቻልም። ረጃዕቱ ቢላትም አይመለስም። መመለስ ከፈለጉ ኒካ በማሰር ኒካሁን እንደገና ይመልሳል ማለት በአዲስ ኒካ እና በማር አዲስ እንዳዲስ ኒካ ያስራል። አላህ ሱብሓነሁ አመሰግናለሁ። እሺ ሽክረን። እሺ ሁሱ እኔ ጥያቄ ልቀጥል። አይ ቀጥልሽ። እሺ ከታች ያለው አንዴ ክርስቲያን ልጅ አስቀድሞ ከላይ ያለው አንተ ሙስ ክርስቲያን ነህ። ከታች ያለው ኦኬ ክርስቲያን አይደለም ሙስሊም ነኝ። እንደሱ ከሆነ ካሌብን አስቀድሙት። እሺ ካሌብ ጥያቄ ምንድን ነው? ልቀጥል? ካሌብ ይቀጥል። አንድ ይሰማል? እሺ ቅድም የነበርነው ይሰማል? አልቡኻሪ 1439 ቢ እና 1442 1439 እና 1442 ቢ ላይ ነበረ። 1439 ላይ አዝልን እንትን በሉ ስለ አዝል ፈቅዶ ነበረ። አንዴ ደግሞ ብናነበው ደስ ይለኛል። ክፈትልኝ እስኪ አንዴ። አንብበነዋል ቅድም። ሀሳብህን ቀጥል፣ እየሰማሁ። እሺ 42 ላይ ደግሞ እንትን ይላል። ከዛ በኋላ ጠይቄ ነበረ አላህ የወደፊቱን ያውቃል ሁሉን ያውቃል ወይስ አያውቅም ብዬ። ያውቃል የወደፊቱን እና ደግሞ መሐመድ የሚናገሩት የአላህን ቃል ነው ብለኸኝ ተስማምተናል። ስለሆነ መጀመሪያ ላይ ችግር የለውም ብሎ ሁለተኛ ላይ መልሶ እንደሚያስተካክለው እያወቀ አላህ ለመጀመሪያ ላይ ይቻላል ብሎ ፈቀደ። ነስክ ይባላል ነገር አለ በኢስላም። ነስክ ታውቃለህ? ነስክ ሲባል ትሰማለህ? አላውቅም። ሰምቼ ነስክ ማለት አንድን ህግ ያወጣና አላህ ሱብሓነሁ ወተዓላ ከዚያ ጥበቡን መሰረት ባደረገ መልኩ ያንን ህግ በሌላ ህግ ይሽራል። ይህ ነገር ያለ ነው። የሆነ ህግ ይወርድና ለምሳሌ ሌላ ቦታ ላይ ዝሙት የሚሰሩ ሰዎች ዝሙት የሰራ ሰው የመጀመሪያው ፍርድ በሱረቱ ኒሳ ላይ እንደተቀመጠው ምን ነበር? ሞት እስኪመጣባቸው ድረስ ይታሰሩ የሚል ነበር። እድሜ ፍታ የሚባል ነገር ታውቃለህ አይደለ? ይታሰራሉ፣ በቃ ይሞት ይወጣሉ። ይህን ህግ ሻረው አላህ በሱረቱ ኑር ላይ 100 ግርፋት ተገርፈው ይለቀቁ የሚል ህግ አወጣላቸው። በዚህ መሰረት ይሄኛውም ህግ ማለት ነው። እሺ አዎ ይሻራል አልከኝ። እኔ እኮ ጥያቄ እዚህ ጋር አልተግባባንም መሰለኝ። እንደሚሽረው እያወቀ ለመጀመሪያ ያወጣዋል። ያንን ህግ ነው ወደፊት እንደሚሽረው ያውቃል። ካወቀ ለምን ያወጣዋል? መጀመሪያ ጥበቡን መሰረት ባደረገ በዚሁ አንጻር ህግ ያድናል። ኦኬ በጣም ጥሩ። ህግ ያድን ነበር አያድንም? ህግ የአምላክን ህግና ስርዓት ተከትለው ሲሄዱ ጊዜ ይድኑ ነበር ህዝቦች ወይስ አይድኑ? መቼ? እሺ ባጭሩ ኢየሱስ ክርስቶስ በመስቀል ስራው ያለፉትን ህጎች ሽሯቸዋል አልሻራቸውም? ሽሯቸዋል። ታዲያ መሻሩ ከተቻለ ለምን ያን ህግ ሁሉ ፈጽሞ ብሎ ማውረድ አስፈለገ? ቀድሞ ግን አዳም እንደፈጠረው
ለምን እስከ ድንግል ማርያም እስክትወልደው ድረስ ጠበቀ? ራሱን ለምን አይገለም ነበር ወርዶ? ለምን? ያማ ምን መሰለህ አዳም እዚህ ጋር ህጉን ቀጥታ አልሻረውም። ወደ ልመልስልህ አንዴ ይህንን በመስቀል የተሰቀለበት ምክንያት መሰለህ? ተሰቀለ አይደለም ጥያቄ አሉ ካሌብ። ለምን ተሰቀለ ሳይሆን የሚያድናቸው ከሆነ እንዲህ አድርጉ እንዲህ አታድርጉ የሚለውን ትቶ በአንድያ ልጅ እመኑ ብሎ ቀድሞ ገና አዳም ገና የሰው ዘር ከመምጣቱ በፊት የዛኔ ለምን አዞ ያን ሁሉ ትእዛዝ ማውረዱ ለምን አስፈልገው? መጽሐፍ ምናምን 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 ያውና በቃ አንድያ ልጅን አንዴ ልኬላችኋለሁ ተገድሏል ተሰቅሏል በዚህ ብቻ እመኑ ብሎ ትውልዱን ለምን አያበቃም ነበር? የዛኔ መጀመሪያው ነው። እስኪ አንድ ኔትወርክ መልስ። አልተሰማህም? አሁን ይሰማል። ኔትወርክ ነው አሁን የተናገርኩት ሰምተኸኛል? አልሰማሁም። ኔትወርክ እየተቆራረጠ ነበር። በጣም ጥሩ። ኢየሱስ ክርስቶስ ወደፊት ከዚያ ሁሉ ዓመታት በኋላ ድንግል ማርያም ከምትባል አካል ተወልዶ እንደሚገደል እንደሚሰቀል የኃጢአት ስርየት በዛ እንደሚደረግ አምላክ ቀድሞ ያውቃል አያውቅም? ያውቃል። ይህን ካወቀ ታዲያ ከዛ በፊት እነዚያን ሁሉ መጽሐፍትና ሕግጋት እንዲፈጽሙ አትፈጽሙ የሚል ማውረድ ለምን አስፈልገው? ቀድሞ ለምን አላደረገው? ቀድሞ ከአዳም እንደፈጠረው ነው ያን እንትኖች ለምን አላደረግም ነው? እሺ ለዚህ መልስ የሚሆንልህ አደምን ወይም አዳምን ከዛች ዕፀ በለስ እንዳበላ ብሎታል። ግን አዳምን መጽሐፍት ለምን አወረደ? ልመጣልህ ነው አንዴ፣ እሱን ልመጣልህ እኮ ነው። አሁን እዛው ሄደበት እዛው ለምን መጽሐፍቶችን አወረደ? ህግጋትን ለምን አወረዳቸው? እሺ እሱ ጋር ልመጣልህ እኮ ነው እኮ እሱን ንገረና ያው የእሱ ምክንያት ልነግርህ ነው። አቋረከኝ። እሺ መጽሐፍቶቹ ለምንድን ነው የወረዱት? ህግጋቶች እሺ የወረዱበት ምክንያት ልነግርህ ነው። አዳምን የአንቺን ዕፀ በለስ ሲበላ ምን አለው? የሞት ሞትን ትሞታለህ አለው። ግን ከዛ በኋላ መጸጸቱን ሲያይ ምን አደረገ ፈጣሪ? የእርሱን መጸጸት ካየ በኋላ የአዳምን ቅጣት ያውቅ ነበር አምላክ። አዳም ቀድሞ እንደሚበላ ያውቅ ነበር። ይሄ እኮ የኔም ጥያቄ ነው። በሁለቱም ይሄዳል፣ በሁለቱም ሃይማኖት አይደለም። አዳም ቀድሞ አሁን እያስረዳኝ ነው። እኔ አንተን እየጠየቅኩ ነው በምታስረዳው ላይ። አዳም ቀድሞ እንደሚበላ አምላክ ያውቅ ነበር ቀድሞ? እሱን አላውቅም እኔ። እንዴ አያውቅም አምላክ የወደፊቱ? እሱን አላውቅም እኔ። አምላክ የወደፊቱን ያውቃል አያውቅም? አንተ ጋር በእኔ አስተሳሰብ እስካሁን ድረስ ስለዛ እንትን አላነበብኩም በኛ ስለሆነ ስለዛ እውቀቱ የለም። ስለምታ ከሆነ ንገረኝ፣ የሚያውቅ ሰው ካለ አገናኝ። መለኮት ማለት ምን ማለት ነው? መለኮት እውቀት አለው። እውቀቱ ደግሞ የተገደበ አይደለም ብለህ ታምናለህ አይደለ? እኔ ልንገርህ፣ አሁን እያወራን ያለ ነው ስለ አንተ የጠየቀኝ ስለ መለኮት የወደፊቱን ያውቃል ምናምን። አንተ እንዲያነሳው እኮ አላህ የወደፊቱን ያውቃል ወይ ብለህ ነው የጠየቀኝ አይደለ? በዚያው መሰረት ነው አንተ የምታመልከው አምላክ የወደፊቱን የሚያውቅ ነው ወይንስ አያውቅም? እሱን አላውቅም እኔ እኮ አንተን የጠየቅኩህ። መልሰህ ጥያቄውን አዞርከው። ያንን መልስልኝ አንዴ። ስለዚህ አምላክህ የወደፊቱን የሚያውቅ አይደለም ማለት ነው? አላውቅም። ይሄንን ይወቅ አይወቅ እኔ እውቀቱ የለኝም። እሺ እንግዲህ አምላክ የወደፊቱን ያውቃል ካለ ይሄን ካወቀ አዳምን ያችን ዛፍ ለምን እንዲበላ አደረገ? ለምን ገነትስ ኑር ማለት አስፈለገ? ለምን እዚሁ ምድር ላይ ቀድሞ አይፈጥረውም እያልኩ እየተፈላሰፍኩ መጠየቅ ማለት ነው። አሁንም ይህን እያረክ ያለው ያንን ይህን እንዲያውቅ ከሆነ ቀድሞ ለምን ይሄን አዘዛቸው ከሆነ አዳምን ወደ ምድር እንደሚያወርደው ካወቀ ለምን ገነት ላይ አኖረው? እሱን እኮ ነው ያለቅም አልኩ። እኔም እኮ እንደማያውቁኝ ነው አንተን እየጠየቅኩ ያለሁት። ስለማላውቅ ነው ወደ አንተ ጥያቄ እያስተላለፍኩ ያለሁት። በጣም እንደሱ ከሆነ አምላክ መጀመሪያ ላይ የሚባለውን ነገር ፈቅዶ ነበረ። ከዚያ በኋላ ከለከለው ይሄን ነገር። ይሄ ነው እሺ። አይሰማም? ይሰማል። እንደዛም እኮ እየጠየቅኩ ያለሁት ታዲያ እኔ እንደማላውቁኝ ነው።
እኔ አሁን ምንም ካላወቁኝ አንተን ነው እየጠየቅኩ ያለሁት። አየሽ አምላክ ወደፊት እንደሚያውቅ የወቅ አታውቅም ማለት ነው። አምላክ ወደፊቱን ይወቅ አይወቅ አታውቅም። እኔ እኮ እየጠየቅኩ ያለሁት አንተ እኮ ወደ እኔ ጥያቄ አዞርከው። እኔ የራስን ለማዞር አይደለም። አምላክ የወደፊቱን ያውቃል አያውቅም? አንተ የምታመልከው አምላክ። እኔ እኮ ስገባ ምን ብያለሁኝ? ስለ እኔ ምንም አላውቅም ብትጠይቀኝ ግን ማቃትን መልስልሃለሁ። ግን አላውቅም። አምላክ የሚባለው ነገር እስኪ አምላክ ማለት ምን ማለት ነው? የወደፊትን የሚያውቅ ነው ወይንስ አያውቅም? አልተግባባን መሰለኝ። እኔ እኮ ነገርኩህ። እኔ በኦርቶዶክስ ሃይማኖት ላይ ምንም ሊመልስልህ የሚችለው ነገር የለም፣ እውቀት የለኝም። እስካሁን እየመለስክ ነበር ካሌብ። ለማንኛውም ችግር የለም። ጥያቄ ብቻ ጠይቅና ጥያቄ እንጠይቅሽ ነገርኩህ እኮ እኔ በቃ በኦርቶዶክስ ህይወት እንትን ላይ እምነት ላይ ምንም አውቀው ነገር የለም። ብትጠይቀኝ አልመልስልህም። ጥያቄ የምጠይቀህ መልስ ብቻ ከሆነ የምትፈልገው በዚያ ላይ እንዳይ ከሆነ ጥያቄን አቅርብልህ። አያሽ ተንስልታህት ያዋ እኔም እያልኩ ያለሁት እንደዛ ነው። እንስማማ። አላህ በመሐመድ ላይ አድሮ እየተናገረ ከሆነ አላህን ቃል እየተናገሩ ከሆነ ነቢዩ መሐመድ መጀመሪያ ላይ ፈቅዶ ለምን ሁለተኛ ላይ እንትን አለ? ያንን ህግ እንደሚሽረው እያወቀ ለምን ያወጣዋል? መጀመሪያ ላይ ያለውን ህግ። ሌላ ጥያቄ የለም? እቺ መልስልኝ መጀመሪያ እስኪ። ጨረስክ ወይ? ሌላ አለኝ ግን ይሄ መጀመሪያ መልስልኝ። ጨርስ። ጥያቄዎች መልስልህ ሁሉንም በአንድ ጠቅልዬ ሁሉንም በአንድ መልስልሃለሁ። ጥያቄዎችህን አውቅ እንትን ብለህ ሰብስባቸውና እሺ። ይሄ እንዳለ ሆኖ ውሻ ማሳደግ በእናንተ ሃይማኖት ይፈቀዳል አይፈቀድም? ጨረስክ? ሌላ ጥያቄ አለ? ትገር። እሺ። ሌላ ደግሞ ይህን መልስልኝ። ሌላ የለም። ያው አዳርሽ እቺ ሙድ ለጋሽ ማሙድ አለ እስከ ስትመልሽ ቆይተሽ ስለ ክርስትና የማይሆን ጥያቄ ሲመጣበት እኔ ስለ ክርስትና አላውቅም። ለማንኛውም እሺ አምላክ አላህ ሱብ በእኛ በእስልምና ነስኽ የሚባል ነገር አለ። ማነንሰኽ ሚን አየቲን አው ነንሱሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ። አላህ ሱብሓነሁ ወተዓላ የሆነን ህግ ያወርድና ከዚያ ጥበቡን መሰረት ባደረገ ያንን ህግ በተሻለ ህግ ይተካዋል። ቅሳቸው አለ አይደለ? ይህ ነገር ሰዎች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥተው ያንን ሲያደርጉ ፈቀዱላቸው። ያ ማለት ሰውየው ልክ ዛሬ ሰብረረለት ነበር። ሰውየው ለምሳሌ ዛሬ ላይ ባልና ሚስት አራርቀው መውለድ ፈለጉ። ያን ዘር ፈሳሽ በቃ ወደ ልጅነት እንዳይቀየሩ ወይንም ያ ነገር እንዲዘገይ ልጅ አራርቀው መውለድን ማለት ነው። የዛኔ መድኃኒት የላቸው እንዳይሞቱ የለም ከምና እንዳይሞቱ የለም። ከዚህ ያንን አዝል ያደርጉ ነበረ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ሰዎች አታድርጉ አሏቸው፣ ሌሎችን ማለት ነው። ከዚያ በኋላ ቦታቸው አላረል አንዱ ሌላውን ሻረው ማለት ነው። ያ ነው። ሌላኛው ምንድነው? ውሻን በእስልምና ይጠላል ወይ? እስልምና ውሻን በፍጹም አይጠላም። እስልምና ውሻን አይጠላም። በውሻ ምክንያት ኃጢአቷ የተማረላት እንዳለች ያስተምራልና ቦታቸው አላረል በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ካነት እምረአቱን ፊ መን ካነ ቀብለክ፣ ከእናንተ በፊት ከነበሩ ሴቶች መካከል አንድ ሴት ነበረች አሉ። ካነት ዓሂራ፣ ይቺ ሴት ዝሙት ላይ የምትወድቅ ሴት ነበረች በብዛት። ፈበይነማ ሂየ ተሙሩ ፊ ጠሪቅ፣ በመንገድ ላይ እያለፈች እያለች ረአት ከልበን ዓጥሸን፣ በጣም የተጠማ የሆነን ውሻ ተመለከተች። ዐላ ሸፊዕ ቢዕሪን፣ ያኒ ከጉድጓድ አለ አይደለ? ጉድጓድ ከዛ አፋፍ ላይ ተቀምጦ ሲያለከልክ ውሻን አየች። ታች አላለ? እች ሴት መጠጣት እንደፈለገ እንደተጠማ ውሻን ተረዳች። ገብቶ ግን መጠጣት እንዳለች አላውቃለች። ስለዚህ ምን አደረገች? ቀጥታ ሄደችና ይህች ሴትዮ ወደ ውሃ ውስጥ ገባች፣ ጉድጓድ ውስጥ በጫማዋ እየጨለፈች እንደዚህ አጠጣችው ውሻዋን። ውሻም ጠግቦ ሄደ። ጫማዋን ለብሳ ወጥታ ሄደች። ማንም አላያትም። ነገር ግን አላህ ሱብሓነሁ ወተዓላ እያየት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱን አስከትለው ይህን ከተናገሩና ከጨረሱ በኋላ ምን አሉ? ፈሸከረ ላሁ ለሃ ፈገፈረ ለሃ። ይችንም ሴት አላህ ስራዋን ወደደላት፣ አወደሰላት፣ ኃጢአቷንም ማረላት በዚህ በጽድቅ ስራዋ ምክንያት። አያችሁ አይደል? ለውሻ መልካም ስራ ሰርታ ኃጢአቷ የተማረላት ሴት እንዳለች ያስተማረ ሃይማኖት። እንዴት ነው እስልምና ውሻን ይጠላል የሚባለው? በፍጹም አይጠላም። ውሻን አይጠላም። ሌላ ነገራችሁ ሱረቱል ከህፍ ላይ ግቡ። አላህ ስብሓነሁ ወተዓላ በውሻ ምክንያት የተሰራውን ታላቅ ስራ ገልጾታል። በሱረቱል ከህፍ ላይ ይበቻል።
ወከልቡሁም ባሲጡን ዚራዐይሂ ቢልወሲጥ እነዚያን የዋሻው ሰዎች በጣም ደግና መልካም ሷል የሆኑ የአላህ ባሪያዎችን ጥበቃ አድርጎ ነበር ውሻው አይደለ? እነሱን በመጠበቁ ምክንያት አላህ ስብሐነሁ ወተዓላ ቁጭ ብሎ ሲጠብቃቸው እንደነበር የሰራውን ስራ ገልጸውለታል። ታዲያ ስለ ውሻ ያለው አስተምህሮ እስልምና ምንድን ነው ከተባለ ውሻ ከልጋጉ ማነው ልጋጉ ወይንም ለሃጩ የሚነጅስ ነው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም እንዳይነጅሰን ጥንቃቄ እንድናደርግ ብቻ ነው የነገረው። አንደኛ እሱ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማ። ውሻ የሆነ ልጋጉር ቢያስነካባቸው የሆነ ዕቃ ላይ አሉ ነቢ ሰለላሁ ዐለይሂ ወሰለም 7 ጊዜ ጠሩት። የመጀመሪያውን አንዱን በአፈር 6ቱን በውሃ እጠቡ ብሎ ተናገሩ። ይሄ ነው ከነጃሳውን ተጠንቀቁ ማለት መጥላት አይደለም። እሱ የሰው ልጅ እኮ የሚነጅስ ነገር አለው አይደለ? ያንን ነጃሳውን የሰው ልጅንም ተጠንቀቁ ተብሏል። ነገር ግን የሰው ልጅ የተጠላ ነው ማለት ነው አይደለም። የሰው ልጅ ከሰው ልጅ የሚነጅስ ነገር አለ፣ ከውሻም እንዲሁ የሚነጅስ ነገር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ሽንት ይነጅሳል አይደለ? ከሰው ልጅ ጋር ይነጅሳል። ልክ እንዲሁ ደግሞ እንትንም ይነጅሳል፣ ካካም ይነጅሳል። ስለዚህ ይህን ተጠንቀቁት ማለት ይህ መጥላት አይደለም። ይህን መጥላት አይደለም። ሌላው ነገር መላእክቶች ውሻ ካለበት ቦታ አይገኝም የሚለው ሰልታቸው ሊሆን ይችላል። ይህም እሱን መጥላት አይደለም። ያ ውሻ በውሻ ልጋጉን ስለሚያንጠባጥብ በዚያ ቦታ ላይ መላእክቶች ነጃሳ ቦታ ላይ አይገኙም እና ከዚህ አሁንም ከነጃሳው ጋር በተያያዘ እንጂ ውሻን ማንነቱን አካሉን ከመጥላት ጋር አይደለም። እና ነሕኑ መዓሸረ መላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ መልአኩ ጅብሪል ዐለይሂ ሰላም። እኛ መላእክቶች ውሻ ካለበት ቤት አንገኝም አለ። ለምን? ውሻነቱ ተጠልቶ ነው ወይ? አይደለም። ቅድም እንዳልኳችሁ ከውሻ በሚገኝ ነገር ከልጋጉ የሚወጣው እሱን እዚያ የሚያንጠባጥብ ከሆነ እንደዚህ እንደ መልአኩ ጅብሪል ዐለይሂ ሰላም ነጃሳ ቦታ ላይ አንገኝም ብሎ የተናገረው ለዚህ ነው። እንደ ሁሉም መላእክት ናቸው አይደለም። መለኩል መውት እና ስራን የሚመዘግቡ መላእክቶች ሁሉም አብረው ናቸው እና የተወሰኑ መላእክት ጥቂቶች ናቸው እንደዚህ ራሱ የተባለ። እሺ ሰላሙ አለይኩም ሆሶ። ወአለይኩም ሰላም። ተረኛ ነኝ። እንዴት ነህ? ሰላም ነው ወይ? እሺ ከታች ያለው ልጅ ቆይቶ መሰለኝ ጠይቅ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ አንድ ጥያቄ ነበረኝ። አሁን ሰላት ሰግጄ ኢስቲግፋር ሳደርግ ማለት ነው ዚክር ሳደርግ ይሰማል? እኔ